ሰላም ውድና የተከበራችሁ ቤተሰቦቼ በዓለም ዙሪያ የምትገኙ ሰላማችሁ ይብዛልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣው ሪአክሽን ቪዲዮ ነው። አብረን እንስቃለን። የአንቂ አንደበቶች እና የድንቅ ልጆች ነው። አብራችን ቆዩ፣ ፈታ እንበል። ቦርጭ እያስቸገረኝ ነበረ። ቦርጭ ምንድን ነው? ቦርጭ ማለት ይሄ ነው ቦርጭ። አሁን አንቺ ቦርጭ አለሽ? እስቲ ንኪው። መዝናኛ ቦታ ወስጃታለሁ አለኝ። ምግብ በላሽ? እንደዛ መዝናኛው ቦታ ምን በላሽ? የሆነ ነገር ሲሰጠኝ ደስ ይለኛልና። ምንድን ነው የሰጠሽ? ቆይ እስቲ ልወቀው። ጭቃ ይመስላል። ስትበይው ጣዕሙ ምን ይላል? አይጥም። እንደው ምን አይነቱ ነው? ደህና ነገር አጋብዛ ጭቃ ትጋብዛታለህ አንተ። ምንድን ነው የጋበዝካት? በርገር ነው። የዘመኑ ብርቅ ምግብ ጭቃ ልጅ ነገራቸው እንዴት እንደምትጠየፈው በርገሩን አይጣፍጥም። ጭቃ ያልሽው በርገሩን ነው። አንቺ እንደዚህ የተርከሰከሰ ነገር አትወጂም። ቆፍጠን ያለ ነገር ነው የሚመችሽ። የሚጣፍጠው ነገር በቃ ለምሳሌ ክሮት። ሌላ እስከ ሽሮ ሌላ አንቺ የሚመችሽ ምንድን ነው? ቆይ ሌባ ማለት ግን ምን ማለት ነው? ያልገባኝም። ደመቄና ሰለሞን የሚባሉ አሉ። ደመቄ አውቀዋለሁ። ታውቂያታለሽ? ደመቄ በምን አየህ እንዴ? ደመቄ ትልቅ ሰው ነች አይደል? ትልቅ ሰው ነው። ሰለሞንም አውቀዋለሁ። ሁለት አይን አለው አይደል? እኮ አውቀዋለሁ። እና እነሱ ሌባው ታዲያ በማሽላ ውስጥ ገብቷል። ደመቄ ጋር እነሱ ወደ አንዳርጌ ቤት ሲሄዱ አንዳርጌ ደህና ነው። እሺ ጅቡ በማሽላ ውስጥ ገብቷል። በማሽላ ውስጥ ገባ። ሲገባ ያየለው ማሉ እየተንቀራፈፈ ሰክሯል። ይዛለቃል። አሁንም ይጠጣል። የት ሄዱ? ምቃዘን ምን እንደሚጠጣ አረቄ። ብር ግን ከየት ነው የሚያመጣው እሱ? ስማጨቅ ያለ ብር አለሁ። ደልቶታል። እኔ አሁን አረቄ አልወድም። እውነት እኔ እኮ ሰምቻለሁ። ነበር ምጠጣ። አሁንስ ማን ነበር ቢሰጥሽ? ቀደም ሁሉ ሲጠጣ ጥሩ ነበር ማለት። እሺ ጨጓራዬን ጎዴ ተቆ በጊዜ ነው ያቆምሽው አንቺ? አወጣላቸው የምጠጣው ጠላማ እነማ እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የደመቄው የማጥሩ ሰው እናንዳርጌው ነው። ምንም አይልሽም? አረቄው ነው ሲሄድ እነሱ ሲጠጣ ረሱ ጠጡ ሰረቅ። ለምን አስጠላሽ? ሲሸተኛ ረሱ በጣም እንደሚነፈል። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣል። ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት የተለያዩ ቆይነ ይጠራል። ሲጠራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወግም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ አረቄም ጨምሮ ስለሚጠጡ ነው። ቆይ ግን ለህፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ህፃን ጠላ ይጠጣል? እንደ እስቲቭና ዳኒ ይባላሉ። እነሱ ግን አይጠጡም። ማን ያሉ ስማቸው? እስጢፋኖስና ዳንኤል ይባሉ አሉ። እነሱን አረቄም ቡና ሁሉን ነገር አይጠጡ። አንቺ ቡና ትጫለሽ? አዎ ከማን ጋር? ከመጥፎ ቤትም ሲፈለጥ ትጣሉ። እማጥሩ ሰው ደህና ናቸው? ደህና ናት። ከብቷ እንዴት ነው? ከብት የለም። እሳቸው ቤት ቡና ሲፈለጥ ትጫለሽ? እነ ቤትም ተማጥሩ ሰው ቤትም ተደመቄ ቤትም ተኛ ቤትም ጠጣለሁ። ከነ በረከት ቤትም እና ከነ አንዳርጌ ቤት እና አንዳርጌ ቤት አለ። አሁን እኔ ገጠር ልገባ። ገጠር ምን እዛ ለመሞት ፈልጋል እንዴ? እዛ እኮ ተኩስ ነው። እና ይቅርብኝ። ይቅርብህ። ቆይ አሁን ጥያቄ፣ ቡና ስትጠጡ ማለት ነው የሰው ስም የምታነሳው ማንች? ሁሎችም ያነሳሉ። አንቺም ጭምር ማለት ነው? ብዙ ጊዜ ይህ ሰው ነው። ዝም ብለህ ተነግሮ ማያልቅ
እና አሁን የሰው ስም ሲነሳ አንቺ አብረሽ ታነሳለሽ? እናቴም አታነሳም፣ እቺ መቅደስም አታነሳም። እንዴ እቺ መቅደስ ከእናንተ ነው የመጣች? አይደለም አዲስ አበባ ናት። አዎ ነች እኮ ታስታውቃለች። የአዲስ አበባ ልጅ ናት፣ ታስታውቃለች። ቆንጆ ናት። እሺ አንቺ ቡና እየጠጣሽ እነሱ የሰው ስም ሲያነሱ ማለት ነው ታዳምጫለሽ? እያዳመጡ እጠጣለሁ። ደስ ይላል ወሬ። ጣፍጣል ወሬ። ከቡናውና ከወሬው የቱ ይጣፍጣል? ወሬው ጣፍጣል። አንዳንዴ እንደው ጠንከር ያለ ወሬ ሲያወሩ ሂጂ ውጪ ምናምን ያሉሽ? ምንም ቢወራ አንቺ ፊት ነው። እድሜ ስንት ነው አንቺ? ቅድም አልነገርኩም? ኧረ እየረሳሁት። ማን ልጅ መጣሽ? እባክሽ አማናዊት ትባላለች። ልጄ ነች። ተማሪነት ላይ ሪሌሽንሽፕ ላይ ሆኜ ነበረ። ሪሌሽንሽፑም አልቀጠለም። ሰው ትምህርቱን መቋረጥ ስላልነበረበት ወሰንኩኝ። መጻፍ ነበረብኝ የትኛውን መምረጥ እንዳለብኝ ወይም ባቆየው ይሄን እርግዝና ብዬ። ከዛ አሁን ብቀጥለው ሰዎች ያዝኑብኛል። ብዙ ነገሮችን ጻፍኩኝ፣ ግን ጊዜያዊ እንደሆኑ አሰብኳቸው። በኋላ ላይ ደግሞ ባስወጣ ብዬ የጻፍኩት ነገር እንደወስን አደረገኝ። በጣም ማንም አያውቅም። ኢን ዘ ፊውቸር ግን ፈጣሪ ያኔ የተውኩትን ነገር አሁን ስጠኝ ስለው ሳጣ ላይፍ ለእኔ አልጋ ባልጋ ሆኖብኝ ሰዎች እንዴት ሻለኝ መሆን እንፈልጋለን ቢሉም እኔ ዲፕ ኢንሳይድ ባዶ ስሆን ታየ። ልጅ ትልቅ በረከት ነው። ፊልም መረጥኩኝ። ያው ማናዊት ልጅ ይዘት የሚመጣ በረከት አናውቅም። ትክክለኛ ብቻ የመረጥሽው። በጣም ደህና ነሽ? እስኪ ማበብ ብትሰጪኝ ደስ ይለኛል። እስኪ አምጪ ስጥ። አባቷን መሳይ ናት ልጅቷ። እንደዛ ብዬ ልገምት። ደህና ነሽ? ደንግሽ ጨብጫችሁ እስኪ። ደህና ነሽ? እንደምን ነሽ? እናትሽ እንዳሳለፍሽ ሆነ ማለት ጎበዝ። እናመሰግናለን። እሺ ጎበዝ። እናቴ የእኔ እናት ደርባባ ናት ናቸው። እሺ 2 ደቂቃ አለሽ። በዚህ ደቂቃ ውስጥ እናዳምጥሻለን። ትወና ላይ በጣም ትችላለች። ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነው እና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ እኔ ራስ ደንግጬ ነበር በነገራችን ላይ። እንዲህ ብዬ መልሼ ቢሆን ነው አይሰጥሽም። ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ የላት ለእኛ ሰበብ ምንም ቦታ የላት። ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው። አዳም ላጠፋው ጥፋት በሔዋን አሳበበ፣ ሔዋን ደግሞ በእባቡ። ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው። የእናቴ መቀነት አደናቅፎ ጣለኝ። ሰው የለኝም፣ ገንዘብ የለኝም፣ ጊዜው አሁን አይደለም እያለን የደረደርናቸው ሰበቦች ምን ውጤት አመጡ? የድንጋይ ሰበባቸው ነው። ብዙ ሰበቦችን በደረደርን ቁጥር ሸክማችንን ከባድ እናደርገዋለን። ይህም ድንጋዮችን ተሸክሞ ተራራ ላይ ለመውጣት እንደመሞከር ነው። ያም ደግሞ ትልቁ ህልማችንን ለማሳካት የምናደርገው ጥረት ፈታኝ ያደርግብናል። ይልቁንም እነዚህ ድንጋዮች እንደ መረማመጃ መወጣጫ ብንጠቀማቸው ያሰብነው ከፍታ በጊዜው እንደርሳለን። የማስተርስ ተማሪ ያለው ማርገዜ፣ ባመንኩት ሰው መከዳቴ፣ የገዛ የውስጤ ፍርሃት ያሰብኩትን እንዳላሳካ ከበቂ በላይ ሰበብ ነበር። ነገር ግን ራዕይ ስለነበረኝ በሴክሽን በወለድኩኝ በ5 ቀኔ ወደ ትምህርት ተመለስኩ። ልክ እንደ እርግዝና ጊዜ የአራስነት ጊዜ በዶር ውስጥ አሳለፍኩ። ጨከንኩ፣ ቀጠልኩ፣ ትምህርቴንም በጥሩ ሁኔታ ጨረስኩ። ነገር ግን ሰበብ ብደረድር ኑሮ፣ ተስፋ ብቆርጥ ኑሮ ትምህርቴን ማጨርስም ልጅ አማናዊትን ልታስመርቀኝ አትመጣም ነበር። እናንተስ ሰበባችሁ ሸክም ሆኖባችኋል ወይንስ ያሰባችሁትን ለማሳካት እንደ መነቃቂያ እየተጠቀማችሁት? የድንጋይ ለሰበበኛ ሰው እንቅፋት፣ ለጨከነ፣ ለወሰነ፣ ለሚሞክር ራዕይ ላለው ደግሞ ልክ ጥሩ ግንበኛ መሰረቱን እንደሚሰራበት ህልሙን ይገነባበታል። ድንጋያችሁ ናችሁ፣ ህልማችሁን ገንቡበት። አመሰግናለሁ። እኔ በጣም አነቃቅታኛለች። ልበል እንደዳኛ የእውነት እኔ በጣም የምወደው ፕሮግራም ነው። ስለተጀመረም ደስ ብሎኛል። በፊትም ኮሜዲያን እሸቱ ጋር እያለ እከታተለው ነበረ እስከ መጨረሻው ማለት ነው።
እና በጣም ደስ ይላል። በጣም በጣም በቃ ውስጥን የሚያንጽ ነገር ነውና ደስ ይላል በጣም። እናንተም እየሄዳችሁ ተማሩበት። እኔ በጣም ወደው ፕሮግራም ነው። የሚያዝናናም የሚያስተምርም